ሁለቱ ቡድኖች በታሪካቸው ከዚህ አስቀድመው 5 የእርስ በርስ ግንኙነት ነበራቸው። በዚህ ውድድር ዘመን ያደረጉት ጨዋታ ጎል በአቻ ውጤት የተጠናቀቀ ነበር። ድሬዳዋ ከተማ 2-0 ያሸነፈበት ጨዋታ ነበር። ሐዋሳ ላይ በአምስተኛ ሳምንት የተገናኙበት ጨዋታ መጥቷል። መቀለም በጎል ይታደጋል ወይ? ድሬዳዋ እንመለከታለን። ወልዋሎ ዓዲግራት ዩኒቨርሲቲ ከድሬዳዋ ከተማ የ24ኛ ሳምንት ሲቢ ኢትዮጵያ ፕሪሚየር ሊግ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የመጀመሪያው አጋማሽ ተጀምሯል። የመጀመሪያ ጥፋት ነው ኮንኮኒ ሐፊዝ አስቻለው ታመነ ላይ የሰራው። ጨዋታውን በአማርኛና በትግርኛ የጨዋታ ኮሜንተሪ መከታተል ትችላላችሁ። አብዱ መሐመድና ዮናስ አዘዘ በአማርኛ፣ ግርማይ ፈረደና ክብሮም ተስፋይ ደግሞ በትግርኛ። በኦቤን ሆርን ኦፍ አፍሪካ ዩቲዩብ ቻናል በአማርኛ፣ በኦቤን አማርኛ የፌስቡክ ገጽ ደግሞ በትግርኛ። ከቴሌቪዥን በተጨማሪ ጨዋታውን መከታተል ትችላላችሁ። በስክሪናችሁ ላይ የሚታየውን የኪውአር ኮድ በስልካችሁ ስካን በማድረግ መጻፍ ሳያስፈልጋችሁ በቀጥታ የቀጥታ ስርጭት ሊንኩን ማግኘት ትችላላችሁ። ያሬድ ከበደ ጥሩ ኳስ፣ አደገኛ ማጥቃት ይመስላል። ስምዖን ማሩ ከጨዋታ ውጭ ብለዋል። ሳምሶን ገዳሙ የጨዋታ ውጭ ምልክታቸውን ቀድመው አንስተዋል። ስምዖን ማሩ ወዲ ማሩ ጥሩ ሩጫ ነበር ከኋላ ያደረገው። ኦፍሳይድ ነው አብዱ። በፍጹም ያሬድ ምን አይነት ኳስ ነው የሰጠው? አህመድ ረሺድን ተመልከት የቱ ጋር እንዳለ አብዱ። አህመድ ረሺድ ኦልሞስት በደንብ በሚታይ ሁኔታ ኦንሳይድ ያደርገዋል። ተመልከት ሲሞን ማሩ በጣም በሜትሮች ልዩነት ምን አይነት ውሳኔ ነው የተወሰነው? አብዱ ሳምሶን በጣም ዘግይተዋል። ወደሚታይ ነበረ አብዱ። እስካሁን ድረስ በተለይ ቪአር የሚፈልጉ ውሳኔዎች ምን ጥያቄ የለውም። ይሄ ግን በጣም ስቶሎን በጣም በግልጽ የሚታይ ነው። ምናልባት ቀጥታ ጎል የሚቆጠር አጋጣሚ ነው አብዱ። ይሄ ኳስ ማይነስ ከዛ ታፒንግ ጎል መቆጠር በቀላሉ የሚችል ኳስ በት መንገድ አስገራሚ ነው። ምናልባት አስራት ቱንጆ ለድሬዳዋ የመጀመሪያ ሙከራ ሊሆን ይችላል። አስራት ሙታክቦ አጁኤል የተዘናጉ መስለው ነበር፣ ግን የሚችለውን አድርጓል። በአግዳሚው ላይ ለጥቂት ነው የወጣው። አስራት ቱንጆ በደካማ እግሩ ምንድነው ያደረገው አብዱ? በግራ ሳይድ ጥሩ ሩጫ ጥሩ ስፔስ ነው ያገኘው። ከዛ በኋላ በደካማ እግሩ ቀጥታ ወደ ጎል የሚሻማ ሳጥን ውስጥ አብዲሳና አቤል ይታዩኛል። ቀና ብሎ ግን የግብ ጠባቂውን አቋቋም አይቷል ይመስላል። በጣም ለጎል አግኝቷል። ታኮ ነው የወጣው። በጣም ጥሩ ኳስ ነበር። በት መንገድ አስገራሚ ነው። ምናልባት አስራት ቱንጆ ለድሬዳዋ የመጀመሪያ ሙከራ ሊሆን ይችላል። አስራት ሙታክቦ አጁኤል የተዘናጉ መስለው ነበር፣ ግን የሚችለውን አድርጓል። በአግዳሚው ላይ ለጥቂት ነው የወጣው። አስራት ቱንጆ በደካማ እግሩ ምንድነው ያደረገው አብዱ? በግራ ሳይድ ጥሩ ሩጫ ጥሩ ስፔስ ነው ያገኘው። ከዛ በኋላ በደካማ እግሩ ቀጥታ ወደ ጎል የሚሻማ ሳጥን ውስጥ አብዲሳና አቤል ይታዩኛል። ቀና ብሎ ግን የግብ ጠባቂውን አቋቋም አይቷል ይመስላል። በጣም ለጎል አግኝቷል። ታኮ ነው የወጣው። በጣም ጥሩ ኳስ ነበር። ዳዊት ገብሩ ወደ ጠባቡ አንግል ግን ቀድሞ በኃይል ገፍቶታል ኳሱን። ከጀርባ ኪሩቤል አለ። ይበልጥ ዞር ብሎ ሰፖርት መፈለግ የነበረበት ይመስላል። ከፊት እንደምታየው ስፔሱ ጠባብ ነው። ዳዊት ጀሚል ያዕቆብ ወደ ሳጥን ጥሩ ኳስ ነው። አሁንም አስራት ቱንጆ ከፍ ያለ ኳስ። አቤል ነጋሽ ለሙታክቦ አጁኤል በነፃነት አስረክቦታል ያለምንም ጫና። ለኮንኮኒ ሐፊዝ ስምዖን ፍሬው ሰለሞን ሌላ ቦታ ላይ ጥፋት አስቻለው። ቀደም ሲል ከዚህ ራቅ ያለ ቦታ ላይ ነበር ኮንኮኒ ላይ ጥፋት ሰርቶ ቅጣት ምት ያገኙት። አሁን ደግሞ ፍሬው ሰለሞን ላይ አስቻለው ግልጽ የሚታይ ኤክሰሲቭ ፎርስ ከጀርባ ኮንታክት አለው። ከዛ በኋላ ተመልከት አርቢትሩ ጋር እንዴት እንደዚህ አጋጣሚዎች ካርድ ያስመዛሉ። አብድ መጠቀቅ አለባቸው። በምክር አልፈውታል። በካርድ ነው ሲኒየር ሜዳ ላይ ማያቸው ተጫዋቾች አብዱ ሞር ትኩረታቸው ተከላካይ ክፍል ላይ በተለይ ተበተነ ይመስለኛል። ድሬዳዋ አስቻለው ኦሬዲ ቅጣት ጨርሷል። 5 ባለፈው ከመቻል ጋር አልፎታል። ያሬድ የመጨረሻው ተጫዋቾች ብዙ ፔስ አምሮ ሰውነቱ እግሮች ሳይሆን አምሮ ነው የፈጠነው። ስለዚህ
ይህን ሁሉ ስፔስ በፊዚካል ስፒድ መሸፈን ይከብደዋል በማጥቃት ተመልከት። አስቻለውን ኮንኮኒን ተመልከት። ቢልድ አፑን አብዱ ፍሬው ያሬድ ሰርድማን አታክ ነገር ግን ኳሱ ላይ መድረስ አልቻለም። አስገራሚ መልሶ ማጥቃት የተመለከት መሐመድ ኑር አዲሱ አጥቂያቸው ነው ናይጄሪያዊ ሳሙኤል ኦሉዋሳጉን። በቀደሙ ጨዋታዎች ወልዋሎ ባስቆጠረ ቁጥር ሴሌብሬሽኑ 10 ዓመት አብሯቸው የቆየ አይነት ነው የነበረው ስሜት። አፈወርቅ ኃይሉ ሌላኛው ኢምፖርታንት ጥሩ ኳስ ምናልባት ጀሚል ያዕቆብ ጀሚል ከኪሩቤል ጋር ጀሚል በጠበበው አንግል ከተዘጋ በኋላ ነው የወሰለው። የቀጠለ ይመስላል። የማዘምት አቤል ነጋሽ ሲያም ሱልጣን ሙታክ ቧጄል ቀጠናውን አስከብሯል። ሰመረ ሀፍታይ አልቻለም። አብዲሳ ያሸነፈ ይመስል ነበር። ኮንኮኒ ሀፊዝ ሰመረ ሀፍታይ የ90 ደቂቃውን ግማሽ በሁለት ጎል አስፍተው የሚሄዱበትን እድል ሰመረ ሀፍታይ አልተጠቀመበትም። እንደገና ኮንኮኒ አብዱ አሁን አይነት እርዳታ ነው ማጥቃት ላይ ያደረገ ያለው። የመጀመሪያ ኳሱ ላይ ኮንኮኒ ነው የሚያሸንፈው። እሱም የሚጨርፋቸው ኳስ ለመጠቀም ደግሞ ቅርብ ርቀት ላይ ተጫዋቾች አሉ። ተመልከት፣ ወደ ስፔስ ነው ኳሱን አይቶ የሚጥለው ኮንኮኒ። አሁን ደግሞ ወደ ቀኝ ሰመረ እንዳለ በሚገባ ያወቀ ይመስላል። ከዚህ ቦታ ላይ አብዱ ሰመረ እንዴት ነው በዚህ ደረጃ አውት በጣም ከፍ ያለበት ነጥሯል። ኳሱ አጣብቆ ማስቆጠር። ለዚህ ነው ባለፈው ሳምንት ሽመልስ ወልዋሎ ዓዲግራት ዩኒቨርሲቲ 4ኛ ክለቡ ነው። ለ3 የዩጋንዳ ክለቦች ተጫውቶ ነው ወደዚህ የመጣው። የቅጣት ምቱን አህመድ ረሺድ፣ ኮንኮኒ ሀፊዝ፣ አብዲሳ የመልሱ ሮራ ሆኗል። ሰመረ ሀፍታይ መልሶ ማጥቃት ተጋልጠዋል። ስምዖን ማሩ በቀኝ አለለት። ሰመረ ግን ኳሱን አበላሸው። ያ አላስፈላጊ ንክኪ ነው የመጨረሻ ፑር ሰመረ። መሐመድ ኑር ናስር ጌቱ ኃይለማርያምን ለማለፍ መሐመድ ኑር ወደ ሳጥን አስራት ሙታክ ቧጄል ምናልባት የሲዝኑ ምርጥ ሴቮች ውስጥ ልትካተት የምትችል። ለዚህም ነው ጓደኞቹ ሰለብሬት እያደረጉ ያሉት አብሮት። መሐመድ ኑር ትልቁን ስራ ጨርሶ ነበር ኳሱን ወደ ሳጥን ለአስራት የሰጠው። ሙታክ ቧጄል ወልዋሎችን ታደጋቸው። ፍሬው ሰለሞን፣ ሰመረ ሀፍታይ፣ ሰመረ ስምዖን በቀኝ ሌላ ፈጣን ሩጫ ግን ኮንኮኒን ማጫወት መርጧል። ከጨዋታ ውጭ ነው። ስምዖን ነበር የተሻሉ ተጫዋች። ሰመረ እያንዳንዱ ውሳኔዎቹ አብዱ ለመልሶ ማጥቃቱ ላይ ክፋት እየፈጠሩ ያለ ይመስለኛል። ግን እዚህ ጋር እንዴት ተፈጠረው? መሐመድ ኑር ከጌቱ ምን አይነት ሩጫ ነው መሐመድ ኑር ላይ የተመለከቱ ኳሊቲ። ከጀርባ አስራት በደንብ አድርጎ የጠበቀ ነው። ከትባኩን ቦታ አይቶ ጥንቃቄ ነው ለመምታት የሞከረው አብዱ። ኳሱን ከፍ አድርጎ ለሙታክ አስቸጋሪ ለማድረግ የሚችለውን አድርጓል። ያ መሐመድ ኑር በጣም ጥራት ያለው ድል ነው የፈጠረው አብዱ። ሁለት ተከላካዮች አሉ፣ ሁለቱንም አልፏል። ሙታክ ግን ማለፍ አልቻለም። አብዱሰላም ወደ አቤል አሰበ አብዱሰላም የሱፍ የቀዘቀዘው ማጥቃት በድጋሚ አብዲሳ ጀማል ያልጠበቀው ሲሳይ እግሩ ላይ አርፎ ነበር።